ሰላምታችን ባላችሁበት ሁሉ ድረስ የተወደዳችሁና የተከበራችሁ ተከታታዮቻችን ዛሬው ዕለት እጅግ ወሳኝ የሚባሉትን መረጃዎች አሰባስበን ወደ እናንተ መጥተናል። እናንተም አዲስ መረጃዎችን እንደተለቀቀ ወዲያውኑ እንዲደርሳችሁ ደውል ምልክቱን እየተጫናችሁ እዚህ ዩቲዩብ ቻናል አዲስ ሆናችሁም ሰብስክራይብ እንድታደርጉ እየተማጸንን እነሆ አባይ ነጥቦችን እናሰማችኋለን። የኢትዮጵያና ኤርትራ ጦርነት ምናልባትም በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ዓለም አቀፍ ተቋም ከባድ ማስጠንቀቂያን አወጣ። ዋነኛ ትኩረቱን በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ በዛሬው ዕለት ኢትዮጵያና ኤርትራ እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ የጥናት ሪፖርት ይፋ አድርጓል። ትሰሙታላችሁ። የባህር በር ከመፈለግ መጀመሪያ የሀገር ውስጥ ግጭት አቆሙ ሲል ኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ሐሳቡን ሰነዘረ። ኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ትዊተር ገጻቸው ላይ ባሰፈሩት ጽሑፍ ኢትዮጵያ መንግስት ደጋፊዎችና ካድሬዎች ሐቀኝነት የጎደላቸው መከራከሪያቸውን ከማቅረብ በኤርትራ ላይ ጦርነት ለመክፈት ሰበብ እየፈለጉ ነው ሲል ወነጀለ። አብራችሁን ስትቆዩ የምታደምጡት ይሆናል። በኢትዮጵያና በሱዳን አዋሳኝ ላይ በተፈጸመ ድሮን ጥቃት የአንድ ሰው ሕይወት ማለፉን ባለስልጣናት አስታወቁ። ሱዳንና በኢትዮጵያ ድንበር አቅጣጫ ላይ በምትገኘው የጉርሙ ከተማ ሐሙስ ዕለት በታጣቂዎች በተፈጸመ ድሮን ጥቃት የአንድ ሰው ሕይወት ማለፉን ባለስልጣናት ገለጹ። በዝርዝር ታደምጡታላችሁ። አድማጭ የቻናላችን ቤተሰቦች ሰብስክራይብ ያላደረጋችሁ እንድታደርጉ እያልን እነዚህና ሌሎች ያሰባሰብናቸውን መረጃዎች ይዘን ቀጥታ በዝርዝርና በትንታኔ ወደምንመለከተው አቀናን። የኢትዮጵያና ኤርትራ ጦርነት ምናልባት በሰዓታት ውስጥ ጭምር ሊፈነዳ ይችላል ሲል ዓለም አቀፍ ተቋም ከባድ ማስጠንቀቂያን አወጣ። ዋነኛው ትኩረቱን በሰላምና ጸጥታ ጉዳዮች ላይ አድርጎ የሚሰራው ኢንተርናሽናል ክራይሲስ ግሩፕ ዛሬው ዕለት ኢትዮጵያና ኤርትራን እንደዚሁም በትግራይ ክልል ያለውን አሳሳቢ ሁኔታ አስመልክቶ ጥናት ሪፖርት ይፋ አድርጓል። ዓለም አቀፍ ተቋማት ባወጣው አዲስ የጥናት ሪፖርት ላይ እንደተመላከተው ኢትዮጵያና ኤርትራ መካከል እየተባባሰ የመጣው ውጥረት እንደዚሁም በፌዴራል መንግስቱና በህዋስ መካከል መልሶ እያገረሸ ያለው የግጭት አዛሚያ ለጦርነት ሊቀየር ከጫፍ ላይ ደርሷል ሲል አሳስቧል። አብይ አህመድና በኢሳያስ መንግስታት እንደዚሁም ህዋት መካከል ያለው የተወሳሰበና በውጥረት የታጀበው ግንኙነት በአፍሪካ ቀንድ በማንኛውም ቅጽበት ሊፈነዳ የሚችል የባሩድ በሚል ሲል ኢንተርናሽናል ክራይሲስ ግሩፕ የሁኔታውን አሳሳቢነት በሪፖርት ገልጾታል። ሪፖርቱ በፈረንጆቹ አቆጣጠር በ2018 ዓ.ም ኢትዮጵያና ኤርትራ መካከል ተፈርሞ የነበረው የአዲስ አበባ አስመራ ባህር ዳር ወታደራዊ ጥምረት በሙሉ ፈርሶ አሁን ላይ ሁለቱ ሀገራት እርስ በርስ ወደ መጠላላትና ወደ ጦርነት እየተንደረደሩ ነው ሲሉም ያትታል። ተቋሙ ባወጣው መግለጫ የተለያዩ ምልክቶች ጦርነቱን ሊያፈነዱት እንደሚችሉ ያስጠነቀቀ ሲሆን ወደ ጦርነት ደው ብሎ መግባት ቀላል ቢሆንም ጦርነቱን ለማቆም ግን በጣም ከባድ ይሆናል ብሏል። ከአፍሪካ የፕሮግራም ዳይሬክተር የሆኑት ሙሪታ ሙቲጋ ኢትዮጵያ ኤርትራንና ትግራይ ክልልን የሚያዳፍን አዲስ ጦርነት ማቋቋም የማይቻል ዋጋ ያለው ነው ብላለች። አደጋው ሶስቱንም ወገኖች ለአሁኑ ሊታቀቡ ያደረገው ይመስላል። ሆኖም እንዳይገረች ከዚህ በላይ መደረግ አለበትም ብሏል። ድርጅቱ ምክትል ዳይሬክተር የሆኑት ማክሳን ታሪ ላይ ከትግራይ ጦርነት መቋጫ በኋላ ዋናነት ደግሞ በትግራይ ክልል አብይ አህመድና የባህር በር የመግኘት ፍላጎት ምክንያት ኢትዮጵያና ኤርትራ ግንኙነት መሻከሩን አስተዋል። ኤርትራ ይህ ፍላጎት ወረራን ሊያካትት ይችላል የሚል ስጋት እንዳላትም ጠቁሟል። ምክትል ዳይሬክተሩ አዲስ አበባ ህወሓት ከኤርትራ ጋር ስውር ትብብር መስራቷን ስትል እንደምትቀስም ተናግረዋል። ክራይሲስ ግሩፕ መግለጫ በቅርቡ በፌዴራል መንግስቱና በትግራይ ኃይሎች የድሮን ጥቃትን ያካተተው ግጭት ኤርትራንም በማሳብ ወደ ሰፊ ጦርነት ሊቀይር እንደሚችል ያሳስባል ብሏል። ተቋሙ አክሎም በሰሜን ኢትዮጵያ አዲስ የሚቀሰቀስ ግጭት በሱዳን ካለው ግጭት ጋር ተዳርቦ አየራን የውጭ ተዋናይ እንደሚስብና ተለዋዋጭ የሆነውን የቀይ ባህር ቀጠናውን እንደሚያውክም አስጠንቋል። ክራይሲሱ ግሩፕ ተጽዕኖ ፈጣሪ የአፍሪካ ሀገራትና ዓለም አቀፍ ሀገራት ዲፕሎማሲያዊ ስራቸውን እንዲጨምሩ የኢትዮጵያ መንግስትና ህወሓትም እንዲያሸማግሉም ጠይቋል። አክሎም የኢትዮጵያ ባህር በር የማግኘት ፍላጎትና የኤርትራን ሉዓላዊነት ላይ ጥቃት የመሰንዘር ስጋትን ጨምሮ ሁለቱም በኩል ያሉ ወገኖች ቁርሾቹን እንዲፈቱም ጥሪ አቅርበዋል። የባህር በር ከመፈለግ መጀመሪያ የሀገር ውስጥ ግጭት አቁሙ ሲል የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ሐሳቡን ሰነዘረ። ኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በኤክስ ትዊተር ገጻቸው ላይ ባሰፈሩት ጽሑፍ
የኢትዮጵያ መንግስት ደጋፊዎች ካድሬዎች ሐቀኝነት የጎደለው መከራከራቸውን በአቅረብ በኤርትራ ላይ ጦርነት ለመክፈት ሰበብ እየፈለጉ ነው ሲልም ወነጀለ። ሚኒስትሩ የቀይ ባህርን ደህንነት ለማስጠበቅ የባህር ኃይል ማሰማራት አስፈላጊ ነው የሚለው የኢትዮጵያ መከራከሪያ እውነትና የራቀና ለቅዠት የቀረበ ነው ሲሉ አጣጥለውታል። የኢትዮጵያ መንግስት የሀገር ውስጥ ግጭቶችን መፍታት ባልቻለበት ሁኔታ ናዊ ግጭት ለመፍጠር መንቀሳቀሱ ግራ አጋቢ መሆኑን የገለጹት ሚኒስትሩ መንግስት በውስጥ ችግሮች ላይ ቢያተኩር እንደሚሻልም መክረዋል። የወደብ ኪራይ ክፍያ በኢኮኖሚ እድገት ላይ ተጽዕኖ ያሳድራል የሚለው መከራከሪያ ጊዜ ያለፈበትና ሐቀኝነት የጎደለው ነው ያሉት አቶ የማነ ገብረ መስቀል እነዚህ መከራከሪያዎች ሙሉ በሙሉ በኤርትራ ላይ ጦርነት ለመክፈት የታለሙ የተቀናጁ እንቅስቃሴዎች እንደሆኑም ገልጿል። ሚኒስትሩ አክሎም እነዚህ መከራከሪያዎች እውነትና እውቀትን የታከለባቸው ለማስመሰል የተራቀቁ አገላለጾችን ጥቅም ላይ ቢውልም ዋናው ዓላማቸው ግን ሆኖም ተብሎ ውጥረቱን ለማባባስ ኃይል እርምጃ ምክንያት ለመፍጠር ያለመ ነው ብለዋል። ኢትዮጵያና በሱዳን አዋሳኝ ላይ በተፈጸመ ድሮን ጥቃት አንድ ሰው ሕይወት ማለፉን ባለስልጣናት አስታወቁ። በሱዳንና በኢትዮጵያ ድንበር አቅጣጫ ላይ በምትገኘው ጉርሙክ ከተማ ሐሙስ ዕለት በታጣቂዎች በተፈጸመ ድሮን ጥቃት አንድ ሰው ሕይወት ማለፉን ባለስልጣናት ገለጹ። ሱዳን ብሉ ናይል ግዛት ውስጥ በሚገኘውና ሰራዊቱ ቁጥጥር ስር በሚገኘው ጉርሙክ በተባለ የድንበር ከተማ በተፈጸመው ጥቃት የአንድ መንግስት በስልክ ኤፍቢ በሰጡት ማብራሪያ በጥቃቱ የአንድ ሰው ሕይወት ማልፏል፣ 8 ሰዎች ቆስለዋል፣ እንዲሁም 16 ቤቶች ወድመዋል ብለዋል። ጉርሙክ አስተዳደር አብደላቲ መሐመድ አልፊጊ ባወጡት መግለጫ ለጥቃቱ ተጠያቂ ያደረጉት ከሚያዝያ 2015 ዓ.ም ጀምሮ ከሱዳን ሰራዊት ጋር ጦርነት ውስጥ የሚገኘው የሱዳን ፈጥኖ ደራሽ ኃይል እና ግብረ አበሮቹን የሱዳን ነጻነት ህብር ንቅናቄ ሰሜን አንጃን ነው። ለ3 ዓመታት ያህል ለዘለቀውና አውዳሚ ለሆነው ጦርነት የብሉ ናይል ግዛት አዲሱ የውጊያ ግንባር ሆኗል። አሁኑ ወቅት ጦርነቱ በዋናነት እየተካሄደ ያለው በድሮን ጥቃቶች ሲሆን ውጊያው በ10 ሺዎች የሚቆጠሩ ሰዎችን ለሞት የዳረገ ሲሆን ወደ 11 ሚሊዮን የሚጠጉ ሰዎችን ደግሞ ከቀያቸው አፈናቅሏል። ይህም በዓለም ላይ ግዙፉን የረሃብና የመፈናቀል ቀውስን ፈጥሯል። በተያያዘ ዜና በሱዳን ተፈናቃዮች መጠለያ በተፈጸመ የድሮን ጥቃት ህፃናት መገደላቸውን ተከትሎ ተመድ የህፃናት ደህንነት ስጋት መቀጠሉን አስጠነቀቀ። ሱዳን ምዕራብ ኮርዶፋን አልሱኑት በሚገኝ ተፈናቃዮች መጠለያ ጣቢያ ላይ የደረሰው የድሮን ጥቃት ቢያንስ 15 ህፃናት መገደላቸውን ተከትሎ ሀገሪቱ የሚገኙ ህፃናት ለከፋ አደጋ መጋለጣቸውን የተባበሩት መንግስታት ድርጅት በእውነት አስጠንቅቋል። ድርጅቱ በሱዳን የቀጠለው ግጭት ቁጥጥር ያልተደረገለት መሆኑን በመጥቀስ የትጥቅ ትግሉ ሳቢያ በህፃናት ላይ የሚደርሰው ስጋት አሁንም በከፍተኛ ደረጃ እየቀጠለ መሆኑን ገልጿል። ዩኒሴፍ ዋና ስራ አስፈጻሚ ካትሪን ሪስል በመግለጫው ሱዳን የሚገኙ ተስፋ የቆረጡ ቤተሰቦች ከረሃብና ከጥቃት በመሸሽ ተፈናቃዮች መጠለያ ጣቢያዎች ውስጥ መጠበቂያ ይፈልጋሉ፣ እነሱን ደህንነት መጠበቅ ግዴታ ነው ብሏል። ዋና ስራ አስፈጻሚ አክሎም በኮርዶፋን ቀጠና እየታየ ያለው ሁኔታ በዳርፋር ከታየው አሳዛኝ ሁኔታ ጋር ተመሳሳይ መሆኑንም ገልጿል። ህጻናት ሲገደሉ፣ ሲቆስሉ፣ ሲፈናቀሉና ለህልውናቸው አስፈላጊ ከሆኑ አገልግሎቶች ሲቋረጡ እያየን ነው ሲሉ ሁኔታውን አሳሳቢ መሆኑንም ገልጿል። ዩኒሴፍ በሱዳን መንግስትና በሁለት ተፋላሚ ወገኖች ላይ ባቀረበው ጥሪ ንጹሐን ዜጎች በተለይም ህፃናት ጥበቃ እንዲደረግላቸው በተፈናቃዮች መጠለያና በሲቪል መሰረተ ልማቶች ላይ የሚፈጸሙት ጥቃቶች አስቸኳይ እንዲቆሙ አሳስቧል። ድርጅቱ አክሎም ሰብአዊ ፍላጎቶች በፍጥነት እየጨመሩ በመሆኑ ሰብአዊ እርዳታዎች ያለምንም እንቅፋትና በዘላቂነት ለተረጂዎች እንዲደርሱም ጥሪ አቀርበዋል። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ ደውል ምልክቱን መንካት እንዳይጠፋችሁ እያልን ሌላ ዜና እስክንገናኝ ድረስ መልካም ቀን እንመኛለን።